ነዳጅ ደግሞ በተለይ ናፍጣ አይተ ከሆነ በዚህ ከተማ ውስጥ ሰልፉ ታይቶ የማይታወቅ ሰልፍ ነው ያለው። ገና ለገና ይመጣል በሚል ነገር እዛ አድሮ ውሎ ምናምን ነው መኪናዎች እየቀዱ ያሉት። እኔን ያሰጋኝ ከዛ በኋላ የመጣው ነገር ነው። ለምንድን ነው አዲስ አበባ የኢራን ባላስቲክ ሚሳይል ርቀት ውስጥ ነው ያለው ስጋት አለ የሚል ነገር ሊፈጥሩ የፈለገ ነገር። ኢራኑ ባለስልጣናቶች የተናገሩት ነገር አለ። እስራኤል ከእስራኤልና ከአሜሪካ ያልተናነሰ ከቀጠናችን ውስጥ ካሉ ጠላታችን ዩኤኢ ነች የሚል ነገር አስቀምጧል። ዩናይትድ አረብ ኤሚሬት ጠላታቸውን እየቆጠሩ መጡ ከሆነ ጅቡቲ ያለውን የአሜሪካ ኤምባሲ መሆን ጅቡቲ ያለውን የአሜሪካ ወታደራዊ ቤዝ መሆን ሲገባ ለምንድን ነው አዲስ አበባን ሳይት ያደረጉት? ያኔ እነሱ ደርግን አሸንፈው ሲገቡ የአዳሪ መሳሪያ ነው ይሄ የፊውዳል ርዝራዥ ጠባቂ ነው ብሎ የደርግ የኢትዮጵያ መከላከያ ሰራዊትን አፍርሶ እንዲባረር አደረጉት። ህገ መንግስቱ ስረድ አንተ ሐሳብ አሰጥበትም ተብሎ የሆነ ቡድን ሁሉም በራሱ ቡድን ሲወከል ዛሬ አማራ የሚያነሳው እንዳይወከል ሁሉ ተደርጎ ማለት ነው። ያለ ወኪሉ ይሄ ህገ መንግስት እንዲረቅ ተደረገ። በሰዓቱ አማራ አልወከልም አልፈልግም አልሳተፍም ብሎ አይደለም አትገባም ብሎ ነው ያስቀሩት። ለምን የሚል ነገር እኮ ማንሳት እኮ መቻል እኮ ያለበት እኮ ይሄን እኮ ችግር ሲያመጣበት ዋድ እስከ መቼ ነው በቃ ምንድነው ወዴት ነው እየወሰድከን ያለ የሚል ጥያቄ መነሳት አለበት። ጤና ይስጥልን በመላው ዓለም የምትገኙ ዳውን ዳታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታታችን ተጀምሯል። በቅድሚያ ዋና ዋና ጉዳዮቹን እናስቃኛችሁ። የትግራይ ክልል አጀንዳ ማሰባሰብ በአዲስ አበባ እየተካሄደ ነው መባሉን የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት አማኑኤል አሰፋ ተቃውመውታል። በአዲስ አበባ እየተካሄደ ነው የተባለው ምክክር የትግራይን አይወክልም፣ እኛ ሀሳብ እያወጣንበት አይደለም የሚል ተቃውሞ አሰምተዋል። ጉዳዩ እያነጋገረ ነው። በሌላ በኩል ደግሞ የፌዴራል መንግስቱ የያዘውን በጀት ለቋል በሚል የተሰራጩ አንዳንድ መረጃዎች ሐሰተኛ ናቸው ሲል ጊዜያዊ አስተዳደሩ አስተባብሏል። ጉዳዩን ሰፋ አድርገን እንመለከተዋለን። ሁለተኛው ጉዳያችን አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት አንድ ወር አስቆጥሮ እንደቀጠለ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ካርግ ደሴትን ለመቆጣጠር እግረኛ ጦር ሊያሰማሩ እንደሚችሉ እንደዚሁም ደግሞ የኢራንን ሊክኖር ኃይል ለመቆጣጠር እንደዚሁ እርምጃዎቹ ሊወስዱ እንደሚችሉ ዝተዋል። በሌላ በኩል ደግሞ ኢራን ከፍተኛ ጥቃት በተለያዩ ሀገራት ላይ እየፈጸመች ነው። የኢራን ጥቃት እስከ አፍሪካ እስከ አዲስ አበባ ድረስ ሊዘልቅ ይችላል የሚሉ ስጋቶችም ተሰምተዋል። በተለይ ደግሞ በምስራቅ አፍሪካ አዲስ አበባን ጨምሮ የኢራን ሚሳኤሎች ኢላማ ሊሆኑ ይችላሉ የሚል ማስጠንቀቂያ መውጣቱ አነጋጋሪ ሆነዋል። በሌላ በኩል የኢራን አጋሪ ሆኖም ሀውቲ ቀይ ባህር ላይ ከፍተኛ ሁከት ለመፍጠር እንቅስቃሴ እያደረገ መሆኑን ተከትሎ ከወዲሁ ከፍተኛ ስጋት ተፈጥሯል። ይህም በዓለም ኢኮኖሚ ላይ ከፍተኛ መናጋት አስከትሏል። ጉዳዩን ሰፋ አድርገን እንመለከተዋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አማን እንደምናለን። ሰላም ነው መርቻ። በቅድሚያ እስኪ አንድ መረጃ እንመልከት። ይሄ እስራኤልና የአሜሪካ ኢራን ላይ የከፈቱት ጥቃት ዓለምን እንግዲህ በኢኮኖሚ በጣም በከፍተኛ ደረጃ እያናጋ ነው። ኢትዮጵያም እንግዲህ ከነዳጅ ጋር በተገናኘ ደርሶ መንግስት ሲቪል ሰርቪስ ሰራተኛውን እረፍት እንዲወጣ ወይም ደግሞ ቤት ሆኖ እንዲሰራ እስከ ማድረግ ድረስ የደረሰ እርምጃ ሊያስወስደው ይችላል። የነዳጅ እጥረቱ በጣም በከፍተኛ ደረጃ ተባብሷል የሚሉ መረጃዎች እየሰማን ነው እና እስኪ እሱ ላይ በአጭሩ አስተያየት ካለ አጋራና ወደ ዋናው ጉዳይ እንገባለን። አመሰግናለሁ መርሻ። እንግዲህ የኢራን አሜሪካ እስራኤል ጦርነት ከጀመረ አንድ ወር ሞልቷል። አንድ ወር ሲሞላ ሲጀምር ሶስቱ አገራቶችን ብቻ ተጽዕኖ ውስጥ የሚከት ጦርነት ይመስል ነበር። ነገር ግን ሁሉም አህጉር ማለት በሚቻልበት ሁኔታ በዚህ ጦርነት ምክንያት ከፍተኛ ጫና ውስጥ ገብቷል። ይህም ሊፈጠር የቻለው እንግዲህ እንደሚታወቀው ብዙ ነዳጅ ከዚህ ገልፍ አገራት ነው የሚነሳው። ይሄ ገልፍ አገራት ደግሞ የሚነሳው ነዳጅ ደግሞ በሆርሙዝ በኩል አቋርጦ ነው የሚመጣው። ሆርሙዝን በኢራን መዘጋቱ ጋር ተያይዞ የነዳጅ ዋጋ መጨመር እንደዚሁም ደግሞ ነዳጅ እጥረት ተፈጥሯል።
እንግዲህ ይህን ከዚህ ጋር ተያይዞ ብዙ አገራቶች የተለያየ እርምጃዎችን እየወሰዱ ነው ያሉት። እንዳው አንድ ሁለት ሀገር ከኛ ውጭ ያሉትን ሀገራቶች እናንሳና ምን አይነት እርምጃ ወሰዱ፣ እኛ ጋስ ምንድነው ሊወሰድ የታሰበው እርምጃ፣ የሚወሰደው እርምጃስ አዋጭ የሆነ እርምጃ ነው ወይስ ከሱ የተሻለ መንገድ ሊኖር ይችላል የሚለውን ነገር ለማየት ማለት። እስቲ አውስትራሊያ እና ግብፅ እንውሰዳቸው። አውስትራሊያ በሚገርም ሁኔታ ለመንግስት መስሪያ ቤት ሰራተኞች ልክ እንደኛ አገር ባስ የምንለው ነገር አለ፣ ፐብሊክ ሰርቪስ አለ፣ ትራንስፖርት አለ። እነሱ ነፃ በማድረግ ለህዝቡ ነፃ በማድረግ ይህንን ጫና የመጣውን ጫና ለማቃለል ሙከራ እያደረገች ነው ያለችው ማለት። ለምን የነዳጅ ዋጋ ሲጨምር ሰዎች ድሮ በትራንስፖርት ወይ በፕራይቬት ሊመኑ ወይ እንደኛ ሀገር የተለያየ በግል ጠርተ የምትሄድበት መኪናዎች ሊኖሩ ይችላሉ። እነሱን መጠቀም የማችልበት ደረጃዎች እየመጣ ሲሄድ ጫናው እንዳይልብ ዋጋ እንዳይበዛ በህዝብ የሚሰጠው ልክ እንደ ባስ እንደምንለው ነገር እንደሱ አይነቶችን ነፃ ወደ ማድረግ አማራጭ ነው ወሰደችው። በዚህ ምክንያት ዜጎች እንዳይሰቃዩ ማለት ነው። ለምን ዋጋው ሲጨምር ሌላ ዕቃ ዋጋ ጨማሪ ስለመጣ ሰዎች የመኖር ሁኔታቸው አደጋ ውስጥ እንዳይገባ ውጪስ ራሽን አሳማኝ የሆነ ነገር ማለት ነው። የጦርነት ያመጣውን ነገር መንግስት ተጋራላቸው ማለት ለዜጎቹ ማለት ነው። ይሄ በአውስትራሊያ በኩል የተወሰደ እርምጃ ነው፣ ከብዙ በጥቂቱ ማለት ነው። እዚሁ ጎረቤታችን ወይ ደግሞ ወዳጃችን ደግሞ ወይ ደግሞ ታሪካዊ ጠላታችን የምትባለው ግብፅ እሷ ምን አይነት እርምጃ ነው ወሰደችው? ይሄ መንገድ ላይ የሚበራ ማብራቶች አሉ አይደል? የመንገድ ማብራቶች ማለት ነው። እነሱ ደብዘዝ እንዲሉ መጠናቸው አቂማቸው እንዲቀንስና ከተወሰነ ሰዓት በኋላ እንዲጠፉ ምናምን አይነት ነገር። ሱቆች ከምሽት ሰዓት ገድበው ከዚህ ሰዓት በኋላ አገልግሎት አትስጡ ማለት። ይህ እንግዲህ ምናልባት ኤሌክትሪኩ ከነዳጅ ጋር ተያያዘ ሊሆን ይችላል፣ ወይ ደግሞ ሰው እንቅስቃሴው እንዲቀንስም ጭምር ሊሆን ይችላል ማለት ነው። ይህን ነው እንግዲህ አማራጭ አድርጎ የወሰዱት። ወደኛ ሀገር ደግሞ ስትመጣ በተለይ እዚህ አዲስ አበባ ውስጥ ነው መስለኛል ሪፖርተር ያወጣው ሰራተኞች አመት ረፍት እንዲበሉ ሰርቪስ ሁሉንም ሰራተኛ ያደርሳል አይደል? ስለዚህ ያን ነገር አቂሙን ነዳጅ እንትኑን የናፍጣውን ነጥቡን ለመቀነስ ሰራተኛን ዝም ብሎ ከሚመጣ የአመት ረፍት ሞልቶ የጊዜ እስኪያልፍ ድረስ ረፍት ያላቸው በቤታቸው ቆይታ እንዲያደርጉ የሚል ነገር ነው። ከዛ ውጪ ከቤት መስራት የሚባል ነገር ሪሊ አሁን ባለው ተጨባጭ ሁኔታ ስንቱ ሰራተኛ ነው የዚህን ፋሲሊቲ አለው ወይ? ዋይፋዩም ኮምፒውተር አገልግሎቱ ከቤት የምሰራበት በዛ ደረጃ ላይ ተደርሷል። አንዳንድ ጊዜ ኢንፍራስትራክቸር አለው። አሁን ኢትዮጵያ ውስጥ በርቀት ሰርቪስ መስጠት በራሱ ይቻላል። እሱ ነው እኮ ይባላል። አንዳንድ ጊዜ እንዲሁ ቃሉ ቀልና ከቤት መስራት ይባላል። ከቤት ምንድን ነው ከቤት የምሰራው? የትኛው ነው? የትኛው ሲቪል ሰርቪስ ነው? አሁን ከቤቱ የተሟላ ኮምፒውተር የተሟላ ኢንተርኔት ይኖሮት ከቤቱ የምሰራውን ሰርቶ መላክ ኦንላይን መላክ የሚችልበት ሁኔታ አለ ወይ ብሌ ካሰብክ እኔ እሱ ዝም ብሎ ቀልድ ነው የሚሆነው ነገር ማለት ነው። ነገር ግን ከዚህ ጦርነት ጋር ተያይዞ የሚገርም ነገር የግንባታ እቃዎች በከፍተኛ ቁጥር ጨምሯል። ምንድነው ሲሚንቶ ማለት ነው። ሲሚንቶ ላይ የ1,000 ብር ጭማሪ አሳይቷል። ይሄ ጦርነት የጀመረ ቀን ጀምሮ ማለት ነው። ስለዚህ ሰዎች በደንብ እኛ ጋር እያሰመጠን እየሄደ ነው ያለው ነገር ማለት ነው። እቃዎች ላይ በጣም በከፍተኛ ሁኔታ ዋጋ ተጨማሪ አሳይቷል። ነዳጅ ደግሞ በተለይ ናፍጣ አይተህ ከሆነ በዚህ ከተማ ውስጥ ሰልፉ ታይቶ የማይታወቅ ሰልፍ ነው ያለው። ገና ለገና ይመጣል በሚል ነገር እዛ አድሮ ውሎ ምናምን ነው መኪናዎች እየቀዱ ያሉት። በአብዛኛው ደግሞ የትራንስፖርት አገልግሎት የሚሰጡት ታክሲ ምናምን የምንላቸው ይህንን ናፍጣ የሚጠቀሙ ናቸው። እና ከፍተኛ ችግር እዚሁ ከተማ ውስጥ በ2 ቀን በ3 ቀን ውስጥ እየታየ ነው ያለው። የሚገርም ነገር ማለት ነው። እንግዲህ አሁን የሚወሰደው እርምጃ ምንድን ነው የሚለውን ነገር ነው እንግዲህ ዋናው። ወይ መንግስት ቅድም እንደ አውስትራሊያ እንዳደረገች ይህን የባስን አገልግሎት በነፃ ማድረግ ውስጥ ይገባል ወይስ ልክ ናፍጣ ሲጨምር ታክሲዎች እንደሚጨምሩ ሁሉ ባስም አብሮ የጨመረ ከሄደ ዜጎች እሱን አፎርድ ማድረግ ኤሌክትሪክ ራሱ ታሪፍ አብሮ መጨመሩ ጥያቄ አስነስቷል። እንደውም ዜጎች ይህን አፎርድ ማድረግ ይችላሉ ወይ?
የሚል ነገርም ጥያቄ ነው የሚያነሳው ነገር ማለት ነው። እንደዚህ ጫና ሲመጣ መንግስት ሸክሙ ወደ ራሱ አድርጎ ከዜጎች ላይ ያቃለለ ካልሄደ ሌላ ነገር ነው የሚያመጣው። ደግሞ ከኑሮ ውድነቱና ከመኖር ሲያቅቶ ዜጎች ጥያቄ ማንሳት ይጀምራል ማለት ነው። ስለዚህ የተወሰደው መብቴ ምንድን ነው፣ ምን ያህል አዋጪ መብቴ ነው የሚለውን ነገር በሂደት የሚታይ ነገር ይመስለኛል። ግን ይህ ጦርነት እያንዳንዱ በዓለም ላይ ያሉትን ሰው ልጆችን እየነካ ነው ያለው። የሚገርም ነገር ማለት እያንዳንዳችን ጋር መጥቶ ደርሶ እያንኳኳ ነው ያለው። እንዳው ኮቪድ ተባለ እንጂ ከኮቪድም የባሰ ሊሆን የሚችልበት ሁኔታዎች አሉ። ቶሎ በጊዜ እልባት አግኝቶ ወይ በድርድር ወይ በአሸናፊነት ካልተቋጨ የሚል ነገር ነው። መልካም፣ ወደ ዋናው ጉዳዮቻችን ገባለን። ወደ ቤተሰቦቻችን መጀመሪያ ጉዳያችን እንግዲህ አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ እንግዲህ አሁን ጦርነቱ ተባብሶ ቀጥሏል። በተለይ ደግሞ በመካከለኛው ምስራቅ ያለው ግጭት በተለይ ደግሞ ወደ አውሮፓ እንደዚሁም ደግሞ ወደ አፍሪካ ሀገራት ሊስፋፋ ይችላል የሚሉ ስጋቶች እየተነሱ ነው። ይሄ ደግሞ በተለይ ደግሞ በባህር የውሃ መስመሮች ላይ ያለው ስጋት እንደ ቀይ ባህር ያሉ የባህር መስመሮች አደጋ ውስጥ ገብተዋል። ኢትዮጵያም የኢራን ሚሳኤል ሰለባ ልትሆን ትችላለች። ኢራን እንግዲህ ረጅም ርቀት ሚሳኤሎች ታጥቃለች፣ አውሮፓንም ከዛ ሻገር ሲልም አፍሪካን አጠቃላይ ከኔ በተቃራኒ ጎራ ቆሟል ብላ የምታስበውን ኃይል እስከ መጨረሻው ድረስ ልታጠቃ ትችላለች የሚል መረጃ መጥቷል። አማን በተለይ ደግሞ አዲስ አበባ የኢራን ሚሳኤል ሰለባ ናት ወይም ደግሞ ታርጌት አንዷ ልትሆን ትችላለች የሚል አይነት መላምት ያለው መረጃ ተሰራጭቷልና እሱ እንዴት ትመለከተዋል? እንግዲህ ይሄ የእስራኤል ኤምባሲ በኬንያ ያወጣው መረጃን እንለየውና በዚህኛው በኩል ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ያስቀመጡትና እግረኛን አምጥቷን ወደዛ ማስጠጋታቸው ወደ አረብ ፔኒንሱላ መግባቱ ምንድነው አመላካች የሚሆነው? ቁርጦ ነው ወይ? ኢራንና አሜሪካ በምድር ላይ በጦር ሊዋጉ ነው ወይ? ቢዋጉስ ምን ውጤት ይመጣል? እውነት እንዳሉት ትራምፕ እንዳሉት ካርግ ደሴትን መቆጣጠር ይችላሉ? ካርግ ደሴትን ሰታ ኢራን ልትኖር ትችላለች ወይስ ካርግ ደሴትን ከተቆጣጠሩ ቀጣይ ኢራን ውስጥ የሚደረገውን እውነተኛ ሪጅም ቼንጅ ሊያመጡ ነው? ያን ለማምጣትስ የኢራን ሰራዊት ልክ እንደ ኢራቅ ሰራዊት ነው የሚሆነው? ልክ እንደ ሊቢያ ነው የሚሆነው ወይስ ሽንጡን ገትሮ ሊዋጋ ይችላል? ከተዋጋስ ምንድን ነው ሊመጣ የሚችለው? ከአፍጋኒስታን የተለየ ነገር ሊመጣ ይችላል ወይ የሚለውን ነገር በደንብ ለማየት እንሞክራለን። እሺ፣ የመጀመሪያውን እንግዲህ እስራኤል ኤምባሲ ነው እንግዲህ በኬንያ ያለው መረጃ ያወጣው። መረጃው ምንድን ነው የሚለው ኢራን አዲስ ባላስቲክ ሚሳይል አምጥታለች ነው። ይሄ ባላስቲክ ሚሳይል ደግሞ ከዚህ በፊቱ ርቀት ብቻ ነው ርቀቱ ከፍ ያለ ነው። እስከ 4000 ኪሎ ሜትር ሊሄድ ይችላል የሚል ነገር ነው ያነሳው። ወል ይሄን እንደ አንድ ጠላት ባላንጣ የምጠቀመን መሳሪያ እንደ መረጃ የመስጠት ጉዳይ ስለሆነ በጣም እንደ አግባብነት ሊወሰድ ይችላል። ግን እኔን ያሰጋኝ ከዛ በኋላ የመጣው ነገር ነው። ለምንድን ነው አዲስ አበባ የኢራን ባላስቲክ ሚሳይል ርቀት እንትን ውስጥ ነው ያለው? ስጋት አለ የሚል ነገር ሊፈጥሩ የፈለገ ነገር የሚል ነገር ነው አሁን በጣም የሚያሰጋ። ኢራንና አዲስ አበባ ያሉ ርቀት 3200 ምናምን ነው መሰለኝ። እና ይሄ ርቀት ውስጥ ነው ያለው የሚለውን ነገር ምንድነው ፖለቲካል አንድምታው የሚለውን ነገር ነው ማየቱ ጠቃሚ የሚሆን ይመስለኛል። እንግዲህ እንደሚታወቅ ባለፈ የኢራኑ ባለስልጣናቶች የተናገሩት ነገር አለ። ከእስራኤልና ከአሜሪካ ያልተናነሰ ከቀጠናችን ውስጥ ካሉ ጠላታችን ዩኤኢ ነች የሚል ነገር አስቀምጧል። ዩናይትድ አረብ ኤምሬት። ዩናይትድ አረብ ኤምሬት ደግሞ ከኢትዮጵያ ጋር ጥሩ ወዳጅነት ያላት ሀገር ነች። በዚህ ጭንቅ ሰዓት ሁሉ የኢትዮጵያ ጠቅላይ ሚኒስትር እስከ ዩናይትድ አረብ ኤምሬት የመሄዱ ጉዳይና ለማጽናናትና ሶሊዳሪቲ የማሳየት ነገሮች ነበሩ። ምናልባት አንድ ነጥቤን ትይዝልኛለህ። ሁለተኛ ይሄ ከድሮ ጀምሮ አብሮ ተያይዞ የመጣ አንድ ነገር አለ። ጽዮናዊት የሚባል ነገር ምንም ያልበላንበት ነገር ግን በሌሎች ጽዮናዊት እየተባለ የምንገለለው ነገር ማለት ነው። ምናልባት ከእስራኤል ጋር ደርበው በዚህ በኖሬ ባደረ ቁርሾ ጽዮናዊት በሚል ነገር ኢራኖች የራሳቸው ጠላት አርጎ እየወሰዱን ይሆኑ ወይስ እስራኤሎች በዛ ደረጃ እንድንወሰድ እንድንታይ ፈልጉ ሆኖ? እስራኤሎች መረጃ ከየት አምጥቶ ነው?
ጦርነት ውስጥ ነው ያሉ። በእርግጥ ምንድነው በእስራኤል በኩል አሁን እየወጡ ያሉ እንትኖች ጂኦግራፊካሊ ኢራን የታጠቀችው ሚሳኤል የት ድረስ ማጥቃት ይችላል ነው። አሁን ያለኛ ተሳትፎ ዓለም በቃ ተጨባጭ ስጋት ውስጥ ነው ያለው። የኢሮፕ ሀገራትም የአፍሪካ ሀገራትም ነው እያሉ ያሉት። ለምሳሌ 2000 ኪሎ ሜትር 4000 ኪሎ ሜትር ሚሳይሎቹ በዛ ሬንጅ ውስጥ ያሉ ሀገራትን እንትን ይላሉ። ግን ደግሞ ለምን ኢትዮጵያ ሪፈር ተደረገች ነው? በዛ ሬንጅ ውስጥ በጣም ብዙ ሀገራት አሉ። አሁን እሱ ትልቁ ጥያቄ እሱ ነው። አዎ ናይሮቢንም ሪፌር ማድረግ ነበረባቸው። መረጃ የወጣው ከናይሮቢ እኮ እርግጥ ነው። ስለ ትልቅነታችን ታስቦ ነው ወይ? እሱም እኮ ይገባኛል። ዓለምን ሰርክል ያደረጉትና ራዲየሱ የቱ ጋር ይደርሳል? እሱ ከኛም እኮ አልፎ ይደርሳል። ሰሜን አፍሪካ አካባቢ ይደርሳል እኮ። ስለዚህ ጫፉ መናገር ከሆነ ጫፉን ነው የምትናገረው። እኛን ለምንድን ነው ጠቀሱ ነው አሁን ፖይንቱ ማለት ነው። የተጠቀስንበት ምናልባት ቅድም ባልኩ ሁለት መሰረት እነሱ በደንብ መረጃ ያላቸው ኢራኖች ማን እንደሚያስቡ ማንን ጠላት ብሎ እንደፈረጁ ማን ላይ ጥቃት ሊወስዱ እንደሚችሉ የሚለውን ነገር በደንብ አላቸው መረጃ። በነገራችን ላይ ኢራን ከመሰረቱ ጀምሮ ኤርትራ ስትገለጠን እንኳን የነበራት ሮል ይታወቃል። በጣም በብዙ ከጀርባ እንደዚ አይነት እንትን አላት። ሂስቶሪካሊ ከኢትዮጵያ ጋር በጣም በወዳጅነት የሚባል አይነት ደረጃ የደረሰ ግንኙነት አይደለም ያላት። በተለይ ደግሞ ቀይ ባህር ላይ ሲመጣ አሁን የየመኑ አጋሯ ሀውቲ ወደ እስራኤል ሚሳይል እያስወነጨፈ ነው። ፕላስ ደግሞ ቀይ ባህርንና የባብል መንደብን እንደዚሁ አውካለሁ እያለ ነው። ምናልባት ኢትዮጵያ ደግሞ ወደ ቀይ ባህር ለመውጣት ፍላጎት አላት። የባህር ኃይል አቋቁማለች። ቅርብም የሆነች ሀገር ናት። በቀጠናው ደግሞ ሀያል ከሚባሉ ሀገራት መካከል አንዷ ናት። ነገሩ ከሆርሙዝ ሰርጥ ወደ ቀይ ባህር የሚመጣ ከሆነ ኢትዮጵያም የዚሁ አካል ልትሆን ስለምችል ጦሯም አለ። ሶማሊያ ባበል መንደብን ካየን ቀይ ባህርማ አካባቢ ምናልባት በጣም የተለየ ነገር ከመጣ ልትገባም ትችላለች በዚህ አጋጣሚ የሚሉ ነገሮችም አሉ። ምናልባት ከቀይ ባህር ጋር አሁን ካለው ስጋት ጋር ሊገናኝ ይችል ይሆን? እኔ ከሱ የሚቋጥርብኝ የትኛው መሰለህ? እንግዲህ ምንድን ነው አሁን እያደረጉት ያሉ? አሜሪካን ብትሆን እስራኤልን ብትሆን አንድ ጥያቄ ያነሱ ነበር። ሌሎች ሀገራቶች ተባባሪ ሆኖ ኢራንን ዳንጀር መሆኗን አውቆ ለማጥፋት እንድተባበር ጥያቄ ያቀርቡ ነበር። እንግዲህ ምናልባት እቺ ኢትዮጵያ ሜንሽን የተደረገበት አፍሪካ ኤዩ መቀመጫ እዚህ ነው ያለው። በቀጠናው ላይ ተጽዕኖ ፈጣሪ ነች። አፍሪካ ውስጥም ተጽዕኖ ፈጣሪ ሀገር ነች። ለዚህ ጦርነት ሌሎችን እንድታስተባብር ሌላ ቢቀር ማገዙ ውስጥ እንኳን ባይገቡ እየተደረገ ያለው በእስራኤልና በአሜሪካ ይደረገ ያለው ነገር ፍትሐዊ ጦርነት እንደሆነ ተቀባይነት እንዲሰጡት ኢራን መጥፋት መውደም አለባት የሚለውን ነገር እንዲያሳምኑ ምናልባት ለራስሽን ብሌ በዚህ ውስጥ ግቢ አይን ነገር ሊሆን ይችላል። አንድ እሱን ነው የምታይ ቅድም ያስቀመጥኩልህ ሁለቱ ነጥቦች እንዳለው ነው። እሱ ላይሆን ይችላል። በነገራችን ላይ በሌላ ኢትዮጵያ አሁን በዚህ ውስጥ የአሰላለፍ ጉዳይ ካመጣ ምናተርፋለው ነው ትልቁ ጉዳይ ካልኩሌት የሚደረገው። ኢራንና እስራኤል እያደረጉ ባሉ ጦርነት አሜሪካ ገባችበት። በዚህ ውስጥ እኔ ብሰለፍ የትኛው ጋር ብሰለፍ አተርፋለሁ ነው። የእስራኤሉ ጠቅላይ ሚኒስትር ፕሬዚደንት አዲስ አበባ ነበሩ ጦርነቱ ከመጀመሩ ከሳምንት ገደማ በፊት ከጠቅላይ ሚኒስትር አብይ አህመድ ጋር እዚህ ሶማሌላንድ፣ አጠቃላይ በቀጠናው ኢትዮጵያን አጋሬ ማድረግ አሜሪካም እስራኤልም አካሄድ አላቸው። አሁን እሱ ጥያቄ ውስጥ የሚገባ የሚያወላዳ ነው ወይ? ምናልባት ላይደግፉ ይችላሉ እንጂ ከኢራን በኩል ልትሆን የምትችልበት ሚንስ ያለ አይመስለኝም። ኢትዮጵያ ጂኦፖለቲካሊ ነው በሌላ መነጽር ብቻ ኒውትራል ፖዚሽን ነው ትይዛለች ተብሎ የሚጠበቀው። አሁን ግን አግባቢ ነው። ይልቁን እኮ የዚህ አሁን የዚህ የእስራኤል ኤምባሲ ጉዳይ የሆነ ሜሴጅ እንዳለ የምታውቀው ትዝ ይላል 2000 ላይ ምን አንድ የኢራን ባለስልጣን የተገደሉ ጊዜ ማለት ነው ጅቡቲን ይመታታሉ የሚል ነገር፣ ጅቡቲ ላይ ትልቅ የአሜሪካ ቤዝ አለ፣ ይመታሉ የሚል ማስጠንቀቂያ ሰጥታ ነበር ኢራን። አሁንም ቢሆን ይሄ ጉዳይ ይሄ መሳሪያ የት ይደርሳል የሚል ነገርም ከመጣ ሳይት መደረግ ያለበት ጠላታቸውን እየቆጠሩ መቱ ከሆነ ጅቡቲ ያለውን የአሜሪካ ኤምባሲ መሆን ጅቡቲ ያለውን የአሜሪካ ወታደራዊ ቤዝ መሆን ሲገባ ለምንድን ነው አዲስ አበባን ሳይት ያደረጉት? አሁን ለአነሳል የፈለግኩ ነገር ማለት ነው። ነገር ግን ምንድን ነው መሰለኝ ጅቡቲ ስትነካ ኢትዮጵያ ሳትወድ በግድ የጦርቱ አካል ካልሆነች ጦርነቱ እንደሚያጠፋር ይታያል። ምንድን ነው እኛ 95% ወደ ውጭ የምንልኮ የምናስገባውን በጅቡቲ ነው። ስለዚህ ምንም አማራጭ የለንም። በቃ ተሰብስበን አለቅን ማለት ነው።
እዚህ አድቫንስ ገብታችሁ ይህን ጉዳያችሁን ቶሎ ብላችሁ ምናልባት እኮ አሁን ጦርነቶች እየተካሄዱ ያሉት በእንትን ነው የሚካሄዱት፣ በቴክኖሎጂ ነው የሚካሄዱት። ሩቅ ቁሜ ባለስቲክ ሚሳይል መተኮስ ነው፣ ሩቅ ቁሜ በእንትን በድሮን መምታት ነው። እንደዚህ ውስጥ የኢትዮጵያ ሚና ዝቅተኛ ነው የሚሆነው። የሀብታም ሀገራቶች የሚያደርጉት ሚና ነው ባለስቲኩን መቀልበሱ የሚሆን ድሮኖችን መቀልበስና ሆነም መተኮስ ማለት። እኛ ልናደርግ የምንችለው የቱ ጋር መሰለህ? አሁን ልንፈለግ እንችል ይሆናል፣ አይታወቅም። አሁንም ነገሩን ቀስ ብዬ ሳስበው በእግረኛ ወደ ኢራን ለመግባት ከተወሰነ የግድና አሜሪካ በዛ ደረጃ ሆነ ኢራን ወደ በሚሊዮን የሚቆጠሩ ሰዎችን ነው እያስታጠቀች ያለችው። ሁለተኛ የኢራን ሰዎች እንደ ሊቢያ ሰዎች እንደ ማናት የሳዳም ሀገር ሰዎች ማሰብ የለብህም። ባለፈ እንኳን ሊሰደዱ ከነበሩበት ሀገር ተመለሷል። ይህ ኢምፕሊኬሽኑ ምንድነው? ማህበረሰቡ ፓትሪዮቲክ ፊሊንጉን አምጥተዋል ማለት ነው። ይህ ጦርነት እነሱ ላይ የተቃጣ ህልውና አደጋ መሆኑ እንጂ የሆነ አንድ አምባገነናዊ አብዮታዊ ዘብ የሚሉን ከላያቸው ላይ እንደሚያወርድላቸው ብቻ ሳይሆን ኢራኖች ላይ የመጣ አደጋ እንደሆነ አድርጎ እያዩ ነው ያሉ። ይሄ ከሆነ ደግሞ እሊያስጨራሽ ትግል ያደርጋሉ። የሚገርም ነገር ዝም ብለህ ሄደህ ትጥቅ አስፈትተህ መንግስት አውርደህ ሌላ መንግስት ተክለህ የምትወጣበት አይነት የኢራቃዊ ታሪክ የሚሆን አይመስለኝም። ስለዚህ ጠንካራ የሆኑ የሰው ኃይል ማውጣት የሚችሉ በሰው ኃይል በዚህ ሂደት ውስጥ ተባባሪ ሊሆኑ የሚችሉ ሀገራቶችን ማሰባሰብ ሂደት ምናልባት አናውቅ ወታደራም የግራውንድ ኦፕሬሽኑ አካል እንደማለት ነው ምናምንም ታስቦ ሊሆን ይችላል። ሰራዊትም አምጡ አዋጡ ምን በእርግጠኝነት ማሰብ የሚችለው ከላይ በአየር ኃይል በቴክኖሎጂ በምናምን ነው እንጂ እና አሜሪካ ፉል የሆነውን በመቶ ሺዎች የሚቆጠር ወራት ወታደር ይዞ ገብቶ ኢራን ውስጥ እርመሰመሳሉ ብዬ አልጠብቅም እኔ። ስለዚህ ለዚህም የሆኑ ከአፍሪካ ሀገራቶችም ከሌሎች ሀገራቶችም የሰው ኃይል ወታደሮች የህልውና ጉዳይ ነው በሚል ነገር ወደዚህ ሂደት ውስጥ እንዲገቡ ይደረጋል። ኦኬ ይህም ከሆነ ምንድን ነው እኛ ቤኔፊት ነው የኛ ጥቅም ነው። አሁን እንግዲህ ማስላት ችግር የለም እኮ መግባት እኮ ሶማሌም ገብተን አልሸባብ ጋር ስንት ዓመት ተባግተናል። ልናደርግ እኮ እንችላለን። ምንም ችግር የለውም። በዚህ ሂደት የምናገኘው ነገር ምንድን ነው? ለምን ጠላትነት እንደምታፈራ ሁሉ ከጎረቤት ያለ ሀውቲ በዚህ ምክንያት ምን ደረጃ ላይ ሊያደርስ እንደሚችል የሀውቲ ወዳጅ የሆነ አልሸባብ ምን ሊያደርስብኝ እንደሚችል እያሰላ ለዚህ በቂ የሚሆን ምንድን ነው የምናገኘው ነው። ወደ ቀይ ባህራችን የምንመለስ ከሆነ ያስኬዳል። ቀይ ባህሩን ቀጠናውን ባለፈ እንደተገለጸው ከሶማሊያ እስከ ጅቡቲ እንድንቆጣጠር በእኛ እንትን ስር የሚሰጠን ከሆነ ምናልባት ይህን ብናደርገውም የሚከፋ ነገር አይሆንም። አስተላለፍን ያስተካክል። ግን ምንም በሳታገኝ ጀስት በዚህ ሂደት ውስጥ መግባቱ ብዙም አዋጪ አይመስለኝም ማለት ነው። ግን ትራምፕ አሁን አምጥቶታል የተባለው አዲስ ሀሳብ በእግረኛ ጦር መግባት እንደዚሁም ደግሞ የኢራንን ዋና የነዳጅ ማዕከል የሆነችውን ካርግ ደሴትን የመቆጣጠር ከዛ ሻገር ብሎ ደግሞ የኒክለር እንትኖችን መሰረተ ልማቶችን ከማውደም ፒካ አድርጎ ወይም ደግሞ ወደ ማውጣት በኦፕሬሽን አይነት ነገር እየመጡ ነው ተብሏል። ይሄ የሚሆን ይመስላል። አሁን ኢራን ደግሞ ይሄ ከሆነ የመጨረሻ እንግዲህ የህልውና ጉዳይ ሊሆን ስለሚችል ያላትን አቅም ሁሉ ልትጠቀም እንደምትችል እየዛተች ነው። አዎ ኢራን እኮ አሁንም ያላትን ነው እየተጠቀመች ያለችው። የቀራት ነገር የለም። የሚቀር ነገር አለ ትላለች። እሱ ያላትን ነው እያወጣች ያለችው። ምን ከዚህ በላይ እኮ የለም እኮ። ለዚህ ያልሆነ ቀን ለምን ይሆናል? አመት ተዘጋጀንበትም ያሉትም ለዚህ ነው። ስለዚህ ያላቸውን የጠቀሙ ያሉ። ነገር ግን ምንድን ነው ትራምፕ ድርድሩ ላይ ያስቀመጠው የፓኪስታን ድርድር ላይ የሚለውን ነገር እስቲ እናንሳ። አንዱ ምን እንደሚል ታውቃለህ? አንድ ከ15 ነጥቦች ውስጥ አንደኛው የኒውክለሮቹን እንድታስረክብ ነው ተባለው። አንደኛ በጣም ኤክስፔንሲቭ ነገር ነው። ይህ ነገር ገብተዋል። አሁን ጥቃት ብቻ ያደርሳል ወይ ኒውክለር ሆኖ እንዳይበለጽግ ምናምን ብቻ አይደለም፣ የጦርነቱንም ወጪ የሚሸፍን ነገር ሊሆን ይችላል። ይህ ነገር ማለት ነው አሜሪካኖች ያወጡት ወጪ ማለት ነው። ከዛ ይዘ የምትሄደው ዩራኒየም ማለት ነው። ስለዚህ ያንን እንድታስረክብ የሚል ተነግሯል። ይህም በድርድር ምሰጪ ከሆነ ትሰጣለች። በድርድር ማሰጪ ከሆነ ግን ኦፕሬሽኑ የሚሆነው ዩራኒየም ይዘ እንዳለን አንድ ይህን ነው ያነሱት። ሁለተኛ ግልጹ እንደተናገረው ካርግን ደሴት እንቆጣጠራለን፣ ፔትሮልም እንወስዳለን እኮ ያለው እኮ። አንዳንድ ብሎ እንዲያውም ተዛለፉ ትራምፕ እኮ። አንዳንድ ያልገባቸው ሞኞች ለምን ይደረጋል ምናምን ይላሉ። ለምን አይደረግም አለ። እንወስዳለን በቃ ዓለም የጉልበተኞች ነች፣
ማለት በሌላ አነጋገር ያወጣ ነው ወጪ እንወስዳለን እዚህ እያሉ ንግድ ነው ያሉት ማለት ጦርነቱ ንግድ ነው እየተባለ ያለው ነገር ማለት ነው። ስለዚህ አሁን ይሄንን ካላደረጉ አሜሪካ ትራምፕ ራሱ ወደ ቤታቸው ሲመለሱ አሁን ኖኪንግ የሚባል እንቅስቃሴ ጀምረዋል አይደል? ከዛም የባሰ ተቃውሞ ይገጥማቸዋል። ሀገሪቷን ብዙ ወጪ ያስወጥቷቸዋል፣ በቢሊዮን ዶላር አስወጥተዋል። ስለዚህ ለዚህ ተመጣጣኝ የሆነ ነገር ይዞ ካልመጡ አደጋ ነው። ትራምፕ ላይ ብቻ የሚያቆም ሰው ሪፐብሊክ ፓርቲ ላይ ራሱ በጣም ቁርሾ ነው የሚቀር ነገር ነው። ማጣፋ የሚታመጣው ነገር የለም። ኢራቅም ሲሄዱ እኮ ነዳጅ ጨትቶ ነው መጠመጡ። መጨረሻ ላይ ሳዳምን ሰቅሎ ምን ብሎ ነዳጁን ወስዶ ነው መጡት አይደል? ለዛ ላወጡ ጦር ከዛ በላይ ትርፍ ነገር ነው ይዞ ወጡት። አሁንም እዚህ ሲመጡ ወይ ዩራኒየም ታስረክቤ ባለን እንቆማለን ነው ጫወታው። ይችልልኛሉ። ሁለት ነገር ነው እሱ ነገር። አንዱ ወጪያቸውን ይችላሉ፣ ሁለተኛ ኢራን የኒውክሌር ጦርነት በቃ እሱን አቆሟት ማለት ነው። ስለዚህ አሸነፈዋት ማለት ይሄን ካረሽ ባለንበት መቀጠል እንችላለን ነው ያለ። እሱን ካልሆነ ግን በፈለግነውን ነገር አድርገን የምንፈልገውን ይዘን እንሄዳለን፣ ነዳጅሽንም እንወስዳለን። ከዛ በኋላ መንገታገር ነው። መንግስት 95% ካርግ እኮ ነው ያለው እኮ። ከዛ በኋላ ያከትማል። የሚገርም ነገር ማለት ነው። የኢራን ኢኮኖሚ በ2-3 ሳምንታት ውስጥ ቶታሊ ኮላፕስ ያደርጋል የሚል ነገር የራሳቸው ግምገማ ወጥተዋልም የሚል ነገር አለ። ትራምፕ ያንን መነሻ አድርገው ሊሆን ይችላል። ሜይ ቢ የሪጅም ቼንጅ ወይም ያገዛዝ ለውጡን አሳክተነዋል አሉ። የእስራኤሉ ጠቅላይ ሚኒስትር ደግሞ ክራክ ተፈጥሯል አይነት ነገር። እንግዲህ መሪዎቹ ተገደሉ ቢሆንም መንግስታዊ ወይም ደግሞ የስትራክቸራቸው በጣም በቀላሉ የሚፈርስ ስላልሆነ ኮምፕሊኬትድ ስለሆነ ነው እስካሁንም ድረስ ጸንተው የቆሙት እና ያንንም አሳክተናል እያሉ ነው። በተለይ የኦፕሬሽኑ በጣም ጠንክሮ መሄድ የሪጅም ቼንጁን እጅ የማሰጠቱን እንትን እያሳካን ነው፣ ተቃርበናል የሚል አይነት ነገር አንድምታም ያለ ይመስላል። የኔታንያሁና የትራምፕ አስተያየት እሱስ ላይ ምን ያሳባል? ምንድን ነው መሰለ ኢቨን አሁን ባለ አይተዋትም እንጂ አሁን ባለ ብተዋት ራሱ ማለት ነው ኢራን ላይ ግፋ ብል 6 ወር ነው። ከዛ በኋላ በጣም ድብልቅልቅ የወጣ አብዮት ይነሳል ኢራን ውስጥ። ለምን መሰለ መሪዎች እኮ አሁን ህቡ እኮ ነው አልኩ። ማን እንደሚመራ አይታወቅም። እንደዚህ አይነት ነገር ደግሞ ክፍተት ይፈጥራል። ማን መሪ እንደሆነ ለእስራኤልና የአሜሪካ ጥቃት ሰለባ እንዳይሆኑ ተብሎ በምስጥር ነው ተያዙት። በህቡ ነው አገር እየተመራ ያለው ማለት ነው። ስለዚህ እንደዚህ አይነት ምስጥር በሚሆንበት ሰዓት ላይ ልዩነቶች እየተፈጠረና በአንድ ልብ አንድ ቋንቋ ሆነ የምትወጣበት ነገሮች እየተራ እንትን እያለ ክፍተት እየተፈጠረ ይሄዳል። ሁለተኛ ነገር ይሄ መዳከሙ አሳቢዎች ናቸው የሞቱባት ያለው ባይዘው ቀላል ነገር አይደለም። ቲንከሮቻቸው ናቸው እያጡት ያሉት ማለት ነው ኢራኖች ማለት። ይሄ ነገር ራሱ አስተዳደሩ ላይ ክፍተት ይፈጥራል። እሱማ አርኪቴክቶቹ ናቸው ክፍተት መፍጠሩ ክፍተት ይፈጥራል። ክፍተት ከፈጠረ ደግሞ ከዛ በፊትም ደግሞ አሁን እኮ አሜሪካ ስለመጣች ነው እንጂ ከእስራኤል ጋር ስለሆነ ነው እንጂ በቂ የሆነ ይሄ አብዮት ጋርድ የሚባለው አብዮታዊ ዘቡ ኦሊጋርኪ ሰልችቷቸዋል። በጣም አደገኛ ሙሰኛ፣ አደገኛ ጥቅሙን ሀገሪቷን ጥቅም እንደበጠበጡ በቡድን ተደራጅቶ የሚያደርጉን ነገር ሰፊ ህዝብ እኮ ጥያቄ አለው። ስለዚህ ይሄ የአሜሪካና የእስራኤል ጦርነት ሲቆም ነው ወደ ውስጥ ጉዳያቸው ሲመለሱ ይበረዳል እሱ መልሶ ማለት። ስለዚህ አደገኛ ቢሆን መነሳቱ የማይቀር ነገር ነው። ከዚህ ቢተርፉ ራሱ በዚህኛው መንገድ ባይፈርሱ ራሱ አብዮቱ አደገኛ ነገር አብዮት መነሳቱ የማይቀር ጉዳይ ነው የሚሆነው ማለት ነው። ለዛ ሲባል እነ እስራኤል የሚሉት ነገር which is ሴንስ ያለው ነገር ነው። አሁን ሄዶ በአሸናፊና ተሸናፊ ወይስ ደግሞ ትራምፕ እያደረግን ነው ባሉት በድርድር የሚቋጭ ምስል? ድርድሩም እኮ አሸናፊና ተሸናፊ እኮ እያቀረቡት ያሉት እኮ ምንድን ነው? አሁን ለኢራን ይህን ሁሉ ጦርነት ተካሂዶ ዩራኒየሙን ካስረከበች ከዚህ በፊት ምን ነበር ጸቡ ድርድሩ የነበረው? ዩራኒየሙን ታስፈትሻለች ምናምን ትላለች በሚል ደረጃ ነበር አይደል? ክትትል ይደረግበታል። የዓለም አቀፍ ኒውክሌር ምናምን ይቆጣጠራል ምናምን ደረጃ ላይ እንዳለ ሁለተኛ ለኃይል ነው መመንጨት ወይስ ለጦርነት ለጦር መሳሪያ ማመንጫ ነው የሚለውን ነገር እንከታተልሽ እዛ ቁጭ ብለን እንየው ነው በሚል ነገር ነበር። ከሱ ቀርቶ ግን ዩራኒየም ተነግሶ የሚሄድ ከሆነ አሸናፊና ተሸናፊ ማለት ከዚህ በላይ ምን አለ? ከዛ በላይ ደግሞ ቅድም እንዳርኩ ፔትሮሊየሙን የሚወስዱ ከሆነ ምንድን ነው ያለው? አሁን ለኢራን ተሸናፊነት አይቀርም። ግን እነ አሜሪካ ተገዶን ሳይፈጽሙ ሳይችሉ ከቀሩ ተሸናፊ ናቸው። አደገኛ ነገር ይመጣል። ሌላ እንደገና ልጨምርልኝ። የአንድ የህንድ ፍላግ የሚያውለበልብ መርከብ ነዳጅ ነው አልፏል። በእንትን ፎርሙን ሰርጥ ያልፋል። የቻይና አሁን ይሄ ነገር
ምንድነው መሰለህ እነ ህንድና ቻይና ራሱ ጦርነቱ ቶሎ እንዲያልቅ አይፈልጉም። ለምንድነው ኢራን በዚህ ሰዓት ላይ በተባለ ዋጋ ነው የሚሸጠው? ገብቷል። በርካሽነቱ እያገኙ ነው ያሉት ያጅም ማለት ነው። በዛ ላይ እነ ራሽያ ዩክሬንን የማገዝ አቅማቸውን ትተዋል። እነ ትራምፕ አሁን ሌላ ችግሩ ስለገቡ እንደፈለገች አርጎ እነሱ ደግሞ ዩክሬን እንዲለቆሷት ነው ያሉ። ስለዚህ እነሱ ጦርነቱ እንዲያባራ አይፈልጉ። ለዛ ነው ባይዘው ማን ነው መረጃ የሚሰጣለ ኢራን እያንዳንዱ የአሜሪካ ወታደር ያለበት ትናንሽ ነገር ሁሉ ሳይቀር እኮ ነው መረጃ የተሰጠው እኮ ትመጣለህ። ኢራን በዚህ ደረጃ ታዋቂ የሆነ የሳተላይት አላት ወይ ሁሉ መረጃዎችን ኮሌክት ሊያደርጉላት የሚችሉ ራሽያ ናት። ራሽያ እና ቻይና በድብቅ ያቀብላሉ ማለት ነው። ስለዚህ ይፈልጋሉ ይሄን ነገር። ሁለተኛ ነገር አሜሪካን ሳታሸንፍ በዚህ ሂደት ውስጥ መቆየቷ ወጪ እያወጣች ደካከመች ስለሆነ ይፈልጋሉ እነሱ ይሄን ነገርን ማለት ነው። ስለዚህ ጦርነቱ ብቻ ብዙ ፊት ለፊት የማይታይ ብዙ እጆች ያሉበት ጦርነት ነው የሚለውን ነገር ነው ጠቅላላ ስናደርገው። ወደ ሁለተኛ ጉዳይ እንሂድ ውድ ቤተሰቦቻችን። ካለን ሰዓት አንጻር ሁለተኛ ጉዳያችን እንግዲህ ከትግራይ ጋር የተገናኘ ነው። በትግራይ ክልል ሁለት ጉዳዮች አሉ ከዚህ ሰሞን የሰማናቸው። አንደኛው የትግራይን የምክክር አጀንዳ በአዲስ አበባ ማድረግ ባልተለመደ ሁኔታ እንግዲህ ሌሎች ምክክሮች በየክልሎች ተደርገዋል። የትግራይን ግን አሳሳቢ ሁኔታ የለም በሚል በአዲስ አበባ አጀንዳ እየሰበሰበ ነው ኮሚሽኑ። ይህንኑ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚደንት አማኑኤል አሰፋ ከራስ ጋር ምክክር ሲሉ ተችተውታል። አይመለከተንም የሚል ተቃውሞ አሰምተዋል። በሌላ በኩል ደግሞ ፌዴራል መንግስት የያዘውን በጀት ለትግራይ ክልል ለቋል። በተለይ ደግሞ የድጎማ በጀት የመንግስት ሰራተኞች የሚል መረጃ መስራጨቱን ተከትሎ ይህ ነገር ሐሰት ነው፣ እውነት አይደለም የሚል ማስተባበያ ሰጥቷል። አሁን በቅድሚያ እንግዲህ የትግራይ ክልል በፌዴራል መንግስቱና በህወሓት መካከል የተፈጠረው ውጥረት አሁንም እንዳየለ ነው የቀጠለው። ደሞዝ ተለቋል አልተለቀቀም የሚል አይነት ነገር አደናጋሪ ነገር መምጣቱ ደግሞ ሌላ ጥያቄ ሆኗል። እንዴት ታየዋል? ጥሩ። እስቲ በሁለት ክፍለን ነው። የመጀመሪያው ይሄ አገራዊ ምክክርን በተመለከተ አዲስ አበባ ላይ የትግራይ ተወላጆችን እያወያዩ ከዛ ትግራይ ተሳትፋለች ብሎ ሊይዙ ነው፣ ትግራይ ግን አልተሳተፈችም የሚል አቋም በአንድ በኩል በነ ህወሓት በኩል አለ። በዚህ በሀገራዊ ምክክሩ በኩል ደግሞ ምንም ቢሆን ለማድረግ ሙከራ ተደርጎ እኛ በተደጋጋሚ እናነሳ ነበር። ጀነራል ታደሰ ፈርሞ ከሄዱ 8 ነጥብ ውስጥ አንዱ ክልሉ ላይ አገራዊ ምክክር እንዲደረግ ሁኔታዎችን ማመቻቸት ይህን እጄ ይሰራለሁ ብሎ ነበር ሄዱት። አገራዊ ምክክሩ ሞከረ። አይ ይህንን ነገር ምንም አማራጭ ክልሉ የሚያስተዳድረውም አካልም ፍቃደኛ ስላልሆነ አማራጭ መሆን ስላልቻለ ከሚቀር ያለውን እዚህም ያለው የትግራይ ተወላጅን ብናወያየው የሆነ እነሱን ሰይ ቢጨመርበት ጥሩ ነገር ይሆናል ከሚል አንጻር ቀረ ከሚለው ነገር ይህን አማራጭ ብንወስድ ይሻላል የሚል ነገር ነው ይመስለኛል። በሀገራዊ ምክክር በኩል እዚህ አዲስ አበባ ከተማ ነዋሪ የሆኑትን የትግራይ ፖለቲከኞች የትግራይ ተወላጆችን ለማወያየት ያስበው ነገር ማለት ነው። እስቲ አሁን ሁለት ነገር ነው የሚታየኝ ነገር። አንድ ትንሽ ወደኋላ መለስ ብዬ ሳስብ ያኔ እነሱ ደርግን አሸንፎ ሲገቡ የአዳሪ መሳሪያ ነው ይሄ የፊውዳል ርዝራዥ ጠባቂ ነው ብሎ የደርግ የኢትዮጵያ መከላከያ ሰራዊትን አፍርሶ እንዲባረር አደረጉት። ችግር የለውም አደረጉት። ተሸናፊ ስለሆነ ህጉ በሰዓቱ ማለት ነው ይህም ብሎ ፈረጀውበት ማለት። በሁለተኛ ምንድን ነው ያደረጉት? ሽግግር መንግስቱ ሲቋቋም ኢሰፓ የሚባል በዚህ ሂደት ውስጥ መግባት የለበትም። በደንብ ያዝልኝ። ኢሰፓ በዚህ ሂደት ውስጥ አገር ኪደት ነው። በዚህ ሂደት እኔ አልገባም። መሆን ካለብን መጀመሪያ መከላከያውን የበተናችሁትን መከላከያ መልሳችሁ ከዛ በኋላ እኛም እንደ ኢሰፓ ፓርቲዎች ያለን ሀሳብ እናቀርባለን ብሎ አቋም አስቀምጦ አይደለም። እኔም እንደ ተሸናፊም ቢሆን ያለኝን ሂደት በዚህ ሽግግር ውስጥ መሳተፍ አለብኝ ስል ከሽግግር ውስጥ እንዲባረር ነው ያደረጉት እነሱ። ዛሬ ደግሞ የሆነ ያለው ነገር አገራዊ ምክክር ውስጥ ተሳተፉ፣ ያለውን ችግርን አቅርቡ፣ የመፍትሄ ሀሳብን አቅርቡ፣ አጀንዳው ይሰብሰብ፣ ከዛ በኋላ ህዝቡ ይወስንበትና የሚሆነው ይሁን ሲባል አይ አንገባም ምክክር ውስጥ። ሁለቱን ነገሮች በደንብ እንዲታይልኝ ይፈልጋሉ። ትላንትና እነሱ አሸናፊ ሆኖ ሲመጡ ያደረጉን ነገር ምንድን ነው? ሌላውን አካል የሽግግሩ አካል እንኳን እንዳይሆን ያለውን የዛ ትራንዚሽናል ታይም ውስጥ የራሱን እንትኑ እንዳይደረግ
እንዳይሳተፍ ነው ያደረጉ። እሱ ብቻ አይደለም፣ በብሔር ደረጃ ህገ መንግስቱ ስረድ አንተ ሀሳብ አሰጥበትም ተብሎ የሆነ ቡድን ሁሉም በራሱ ቡድን ሲወከል ዛሬ አማራ የሚያነሳው እንዳይወከል ሁሉ ተደርጎ ማለት ነው። ያለ ወኪሉ ይሄ ህገ መንግስት እንዲረቅ ተደረገ። በሰዓቱ አማራ አልወከልም፣ አልፈልግም፣ አልሳተፍም ብሎ አይደለም አትገባም ብሎ ነው ያስቀሩት። ዛሬ ግን ኑ ተወከሉ፣ ኑ ተወያዩ ሲባሉ ዛሬ እኛ አንገባም እያሉ ነው ያሉት። ይሄ ባለበት ሁኔታ አይ ጥሩ በቃ ካልገባችሁ አልገባችሁምና እኛ ሌላውን የቀረው ኢትዮጵያ ህዝብን አወያይተን የመፍትሄ ሐሳብ እናቀርብ ማለት ነው የሚሻለው ወይስ እንዳው አግባብም ባይሆን ያለውን ይዜ ነው ብንቀጥል ነው የሚሻለው ነው የሚለው ነገር ነው። አሁን ሉክ በደንብ ማየት ከተስፈለገ በተለያየ ኢትዮጵያ አካባቢ ላይ ሂደቱ ምን ይሁን ጥቅሙ ውጤቱ ጥሩ ውጤት ይምጣ ምናምን ፖለቲከኛው ይደግፍ አይደግፍ ህዝቡ በዚህ ሂደት ውስጥ ሐሳቡን ሰጥቶበታል። ሀገራዊ ምክክሩ ላይ እዚህም ያለው ስንት ፓርቲ ነው አልፈልግም ብሎ ከሀገራዊ ምክክር ውስጥ የወጣ ስንት ናቸው? አንድ አምስት ኦነግ አለ፣ ኦፌክ አለ፣ ኢህአፓ አለ፣ እናት አለ። በኋላ በሂደት ቅድመ ሁኔታ አስቀምጠው የወጡ ናቸው እና ኢህአፓ እና እናት አይነት ፓርቲዎች እና በዚህ ሂደት ውስጥ ብዙ ፓርቲዎች ብዙ ህዝብ ግን ተሳትፎበታል፣ የወጡትም እንዳሉት ማለት ነው። አሁን በዚህ ሂደት ውስጥ እየሆነ ያለውን ነገርን አይ እኛ በፍጹም አይመለከተንም። አሁን ለእነዚህ ድምፅም እኮ ባይዘሆን አንዳንድ ጊዜ ምንድጣቃል ምክንያታዊ ከዚህ ሀገር ውስጥ እየጠፋ ነው ያሉ። እኔ ካድሬ ምናምን ወይ መንግስት ደጋፊ ምናምን ብቻ የተወያየ አድርጌ አልወስዶም። ጄኒዩንሊ ምናልባት መፍትሄ ከመጣ በሚል ነገር ሀሳባቸውን ያቀረቡ ሰዎችም አሉ። ለምን አንድ መድረክ እዚህ የፌዴራሉ ላይ ስላየሁት ማለት ነው ያየሁትን ነው መሰክሮ የሆነ አንድ ማውቀው ሰውዬ ሚዲያ ላይ ያለ የሀገራዊ ምክክር ህዝብ አልፈለገውም አልተሳተፈም ብሎ ስለተናገረ ውሸትን እውነት ነው እሱ ብዬ ውሸትን አልናገርም። ባየው መድረክ ላይ መከላከያም ኢንዲፔንደንት ሆኖ ፌዴራል ፖሊስ ኢንዲፔንደንት ሆኖ የተለያየ ማህበራቶች ምናምን በትክክል በውስጣቸው የሚሰማቸውን ነገርና ይሄ ነው መንገዱ የሚሉን ነገር በትክክል ያለም ጫና ሲገልጹ ነው ያይቻሉ። ስለዚህ የነዚህ ሁሉ ፍላጎት የነዚህ ሁሉ ልፋት አንድ 5 የህወሓት ሰዎች ስልጣን ስላጡ እኛ ወደ ስልጣን ካልተመለስን ይሄ ምክክር መተግበር የለበትም ብለው አቋም ስለያዙ የነዚህ ሰዎች ልፋት ሁሉ ከንቱ መሆን አለበት ወይ? ይሄንም ማነሳ ለምን መሰለ አንዳንድ ሰዎች ነገሮችን በተሳሳተ እያዩ ነው ያሉት። ወይ ፐርሰናሊ ለሱ ሽቀላ ይሄን ነገር መቃወም ጥሩ ነገር ሊሆን ይችላል። ፓርቲ ሆኖ ደግሞ ለሱ ብር ምልክ ወይ ዶላር ምልክ ይሄን ነገር ተቃውሞ ስላለ ሊቃወም ይችላል። ወይ ደግሞ ፓርቲ ሆኖ ይሄ ነገር የኔ ፖለቲካ አበላሽብኛል ብሎ ስላሰበ ሊቃወም ይችላል። አስኬድሜ ነገር ብሎ አስበው ሊሆን ይችላል። ነገር ግን የማይናቅ ቁጥር ይሄ ነገር ለኔ ችግር ይፈታልኛል ብሎ ሐሳብ እንደሰጠ የነዛን ሰዎች ልፋትንም ዋጋ መታየት መቻል አለበት። ያ ሰዎች የተወሰኑ ሰዎች ብቻ ስለተቃወሙ የነዛ ሰዎች ደግፈውን ጉዳይን ከዚህ ነገር ላይ ተስፋ አለኝ ብሎ ያሰቡ ሰዎች ላይ ውሃ መድፋቱ አግባብ ስላልሆነ ማለት ነው። ይሄን ካለ በኋላ የትግራይ ጉዳይ እንደ ትክክለኛ መንገድ ካየ ነው አዲስ አበባ የኖሩት የትግራይ ተወላጆች እንደ ነዋሪነታቸው እዚህም ያለ አርባ ምንጭም ያለ ነቀምቴም ያለ ጅማም ያለ የትግራይ ተወላጅ ጎንደርም ያለ በየሚኖርበት አካባቢ በዚህ ሂደት ውስጥ ገብቶ እንደ አንድ ዜጋ የሚታየው የዚህ ሀገር ችግር ምን እንደሆነ ምን ቢደረግ ከዚህ ችግር ውስጥ መውጣት እንደሚቻል ሐሳቡን ያቀርባል፣ አጀንዳ ያስይዛል እንጂ የትግራይ ህዝብን የትግራይ ክልል ሰዎችን ወክሎ መናገር አይቻልም። ወንጀልም ነው። ለምን የትግራይ ክልል ያለው ህዝብ እንደ አንድ ግለሰብ ለምሳሌ ምክክር ስታደርገው እንደ ቡድን አይደለም የምትመካከሩ። ገብቶሃል? ምናልባት ተሳትፈበታል አይተሃል መሰለኝና የውስጥ የሚሰማህን ችግር ምንድነው የሚለው ነገር ነው ሐሳብ የምታቀርበው አንተ። ያኛው የሚሰማውን ሐሳብ ነው የሚያቀርበው እንጂ እኛ በጋራ እንዲህ ተሰማን ብለው የሆነ ሰው ወጥቶ አነብልህም። ስለዚህ እዚህ ያሉት የትግራይ ተወላጆች በምን ሐሳብ ነው እኛ ትግራውያን ይሄን ተሰማን ብሎ ወይ ደግሞ የነሱ ሐሳብ የትግራይ ሐሳብ ተደርጎ መወሰድ የለበትም ማለት ነው። አሁን ጥያቄ ያስነሳው እሱ ነው። የለበትም። ምክክሩ አሁን የትግራይን ህዝብ ይወክላሉ ያውን ብሎ መውሰድ ይችላሉ አዲስ አበባ ያሉት ነው። የለም። ነገር ግን ቅድም መንደርደሪያ ያነሳው ነገር አለ። ችግር ተፈጥሯል። ምን አይነት ችግር? መንግስት ገብቶ እነንትና ውይይት ድርድር ውስጥ መግባት የለባችሁም እናንተ አዳሪያኖች ናቸው እናንተ ተሸንፋችኋል የሚል የኮሙኒዝም እሳቤ ተይዞ የተገለለ አካል ካለ ማለት ነው
ሙሉ ሊሆን አይችልም። ልክ ህገ መንግስቱ ጉዳይ ነው የሚመጣው ጉዳዩ ማለት ነው። ተሸናፊ ብሎ ያባራቸው አሉ። እንደ ብሔር ያለ ውክልና ሂደት ውስጥ እንዲገቡ ያደረጋቸው ሰዎች ህዝብ አለ። ስለዚህ ህገ መንግስቱ ዛሬ ድረስ የሚያጨቃጭቀን በዚህ ጉዳይ ነው አይደል? እንደዚህ ተደርጎ በር ተቆለፈ ከሆነ አይ ይሄ ቡድን አልተወከለም፣ ይሄ ቡድን በዚህ ሂደት ውስጥ አልገባም የሚል ጭቅጭቅ ላይ ያሳሰ አሁንም ግን ነገር ግን ይሄን እየተደረገ ያለው እነዚህ ህወሓት በነ ዶክተር ደብረጽዮን የሚመራ ቡድን ህዝቡ እኮ ምናልባት እኮ የትግራይ ህዝብ ኦፖርቹኒቲ ቢሰጠው ሊወያይም ላይ ወያይም ይችላል። እኛ ግን የምትወያየው እኛ ያልነው ሲሆን ብቻ ነው። እኛ ስልጣን ላይ አሁን እኮ ቅድም እኮ ያስቀመጡ ዝርዝሮች አሉ። ራሳችን በራሳችን ስናስተዳድር አሉ። አሁን እኔ ኤርትራዊ ይሁን ከኦሮሚያ የመጣ ሰው ይሁን የሚያስተዳድራቸው ማን እንደሆነ አላውቅም። እኔ እስከማውቁ ድረስ ጀነራል ታደሰም አቶ አማኑኤልም የትግራይ ልጆች ናቸው። እኔ ማን ራሳችን በራሳችን ማስተዳደር የሚሉት ምን እንደሆነ አልገባኝም። ቅድም ወዲያ ብለው ያስቀመጡት። ሁለተኛ ስለተፈናቃይ ያነሱት አንዱ እኮ መፈነቃቀል ለምን ተፈጸመ ኢትዮጵያ ውስጥ ዘላቂ በሆነ መንገድ እንዴት መፍታት እንችላለን የሚለውን ቁርሾ እንዴት መፍታት እንችላለን የሚል እኮ ነው ውይይቱ እኮ የሚካሄደው እኮ። ይሄ ደግሞ ምንድነው የሚያሳየው? የነበረን ቦታ መልሰን በጉልበታችን የያዙ ቦታ መያዝ አለብን ነው። ቀጥሎ ምናልባት እንግዲህ የደበቁን ይሆናል እንጂ 4 ኪሎ መልሱ ስልጣን ላይ የሚለውን ነገር ጭምር እንደቀድሞ ይሄ ካልሆነ የትግራይ ህዝብ አይወያይም። ስለዚህ እያለ ያለው እነዚህ ሰዎች የትግራይ ህዝብን ተወካይ ነው ብሎ ማን ነው ወክልላቸው? አሁን እኮ ሌሎች ፖለቲከኞች ደግሞ የሚያነሱ ጉዳይ አሁን ችግሩ የውክልና ሳይሆን ህዝቡን እንዳይወያይ ያረጉት ነው ያዙት ነው። በቃ አሁን ትልቁ ችግር እሱ ነው። በቃ ህዝቡን እኛ እናቀልሃለን ብሎ እንዳይወያይ ማለት ነው። ይሄ ካልተሟላ ህዝቡ አይወያይም ማለት ነው። የዘረዘሩት ነገር ደግሞ ለህዝብ የሚጠቅም ነገር ሳይሆን ለግል ሰዎቹ ቡድኑ ኤግዚስታንስና የፖለቲካ ስልጣን የሚጠቅም ነገር ነው። ግን አሁን ምንድነው መሰለኝ ያም ይሁንማ አሁን ለምሳሌ ቲፒኤልኤፍም ያዘው ሌላም አካል ያዘው ምክክሩ ቢደረግ አዘንድ ኦፍ ዘደይ የትግራይ ህዝብ አልተወከለም የሚል ነገር ይመጣል። አልተወከለም እንዴት ነው አልተወከለም የሚል ትንተና ውስጥ ይገባላ። ቅድም እኮ ለዛ ነው አሁን አዲስ አበባ የሚደረግ ምክር ይወክለዋል የትግራይ ህዝብ። እኔ ለፍቼ አሁን ቅድም ስለ ያፓ ጉዳይ ስለ ኢሴፓ ጉዳይ የሚያነሳው እኮ አይደለም አልመካከርም ያለው ቲፒኤልኤፍ ነው። ጨርሰኝ። እንዴት ነው ያልተወከለ? አሁን እኮ ታሪክ ነው የምናወራው። ህዝቡማ እኮ አልተወከለም። ያልተወከለበት ምክንያት ግን አለ። ተገሎ የትግራይ ህዝብ በዚህ ሂደት ውስጥ መወያየት አይለበትም። ቅድም እንዳልኩ ደርግን ኢሴፓ ላይ እንደተፈጸመው አይነት ነገር እነሱ አሸናፊ ሆኖ ሲመጡ ያድግ እነዚህ አዳሪያኖች ናቸው ብሎ በር ዘግቶባቸው ለአገር አይጠቅሙም። ምንድን ነው የኮሙኒዝም ሀሳብ አለ አይደለም የሚለው ዜጎች ዜጋ ይላል እንጂ ዜጋ ውስጥ አሸናፊና ተሸናፊ የሰራተኛ ማህበሩ ጠላት የሆኑት እንደ ዜጋ የማይቆጠሩበት ሂደት ነው ያለው። አሁንም በዚህኛው ውስጥ ምንድነው የተቀመጠው ነገር ማለት ነው የዚህ ጠላት ናቸው ተብሎ እንዳይወያዩ እንዳይሳተፉ ደረጉ ነበሩ። አሁን በዚህ ሂደት ተደርጎ የትግራይ ህዝብ እንዳይሳተፍ ነው። የትግራይ ህዝብ ድምፅ የለውም፣ አልተወከለም። የነበረው ሂደቱ ከመጀመሪያው ጀምሮ አግላይ ነበረ ለትግራይ ህዝብ የሚል በታሪክ ይያዛል። አሁን ስለ ታሪክ ነው ማውራለን። ነገር ግን ላለመሳተፉ ምንድን ነው የሚሆነው? አሁን ይዞ ያለው ህወሓት ነው እንዳይሳተፍ ያደረገው እዚህ ውስጥ ማለት ነው። ግን እኔ አሁን ማሳብ የማስቀምጠው ታዲያ እዚህ የትግራይ ተዋሪን እዚህ ጠርት ማወያየቱ ነው የሚሻለው ወይስ ያንን ህዝቡን አንቆ ይዞ ያለውን ከጫንቃው ላይ ማውረድ ነው የሚሻለው? እኔ እኮ ሀገራዊ ምክክሩም ችግር የለም የተራዘመ ያለ እንዲ አሁንም ይራዘም የህወሓት ጉዳይ ልባት እስኪያገኝ ድረስ እንጂ አዲስ አበባ ያለውን የትግራይን ወክለ ሀሳብ ሰጠ የሚለው ነገር አስኬድ በሱን አልቀበልም። እኔ አማራጩ ራሱ መወሰድ ያለበት ህወሓትን ማስወገዱ ነው መወሰድ ያለበት ባይደኝም። የደሞዝ ተለቋል አልተለቀቀም ውዝግቡ ከምን የመነጨ ይመስላል? እንግዲህ ከዛው ከራሳቸው ከጀነራል ታደሰ አስተዳደር አፈንግጦ ወጥቶ ከነጌታቸው ጎን ለጎን ፓርቲ ያቋቁመ ኃይል አለ ውድብ ወለዶ ትግራይ ይባል። እሱ ነው ከፌዴራል መንግስቱ ጋር ተነጋግሬ በጀት አስለቀቁ ብሎ መግለጫ ወጣ። ከዛ ጊዜው አስተዳደሩ ደግሞ ምንም የተለቀቀ በጀት የለም የሚል ነገር መጣ እና ጉዳዩ አወዛጋቢ ሆኗል። ምን አይነት ስሌት ነው? እንግዲህ ፓርቲ ከሆነ ፓርቲው ከየት አምጥቶ ነው ይህን ነገር ያመጣው ነው የመጀመሪያ ደረጃ። ተነጋገርኩ ከፌዴራል መንግስት ተደራድሮ ነው የሚለው እሱ። ፌዴራል መንግስት ጋር ተደራድሮ አስለቅቆ ከሆነ ምናልባት በቅንነት ካሰብ በቅንነት እናስብ። መጀመሪያ በቅንነቱ ምንድን ነው ተነጋግረዋል ችግር የለም የሚል ግሪን ላይ ታሳይቶት ከሆነ ፌዴራል መንግስት ይህንን ክሬዲቱን የትግራይ ህዝብ ጋር ለማሳወቅ ስል ቀድሞ ይህን ጉዳይ ተናግረው ሊሆን ይችላል። በቅንነት እናስብ ከሆነ ግን ምንም ሳይነጋገር
ሆን ብሎ ምንም ከፌዴራል መንግስት ጋር በዚህ ጉዳይ ላይ ሳይነጋገር ምንም ግሬድ ላይትም ሳያይም የትግራይ በጀት ተለቆ ሄዷል ትግራይ ክልል ብሎ ተናግሮ ከሆነ ይሄ ኃይል አሁን የፖለቲካ ኮንስፓይረሲ ነው እየሰራ ያለው ማንና ማማከል ጊዜያዊ አስተዳደሩና መንግስት ሰራተኛው ክልል ውስጥ ያለው መንግስት ሰራተኛ መካከል ማለት ነው። እንዴት ብትለኝ በእርግጠኝነት ሆኖ መግለጫ ከሰጠ ብሩ ሄዷል ወደ ትግራይ ወደ ጊዜያዊ አስተዳደሩ ገብቷል ካለ የጊዜያዊ አስተዳደሩን ይጠይቃል። ይሄ እኮ ስንት እኮ ባይዞ እዚህ ደሞዝ ጉዳይ አሁንም መታሰብ መቻል አለበት። እኔ እየተወሰደ ያለው መፍትሄ ብቻ ሳይሆን ሌላኛው መንገድ ነው መፍትሄ መሆን ያለበት። ለምን መሰለህ ይሄን የምልህ አንድ ከእጅ ወዳፍ የሆነ እዛም በዚህ ኑሮ ውድነት ደሞዝተኛ ሆነ ሰው አለው። እንዴት ሆኖ ነው ያለ ደሞዝ መኖር የሚችለው? በደሞዝ ራሱ እኮ መኖር እኮ አልተቻለም። በእንደዚህ አይነት ሂደት ውስጥ ማለት ነው ይሄን እርምጃ መወሰዱ ነው የሚሻለው ወይስ ቅድም እንዳልኩ ለዚህ ሁሉ ምክንያት የሆነውን የህወሓትን ጉዳይ እልባት መስጠቱ ነው የሚሻለው የሚል ነገር ነው። እርግጥ ነው ህዝቡም ጥያቄ ማንሳት አለበት። ለምን የሚል ነገር እኮ ማንሳት እኮ መቻል እኮ ያለበት እኮ ይሄን እኮ ችግር ሲያመጣበት ህወሓት እስከ መቼ ነው በቃ ምንድን ነው ወዴት ነው እየወሰድከን ያለ የሚል ጥያቄ መነሳት አለበት። ይሄ ከህዝብ የሚጠበቅ ጥያቄ ነው። ነገር ግን ወደዚህ አቅጣጫ ከሚካሄድ ወደ መሰረታዊ አቅጣጫ ቢካሄዱ የተሻለ ነገር ነው። ለምን ጀነራል ታደሰ ዛሬም ጎልድ ውስኪ ነው የሚጠጡት? ምን አገባው እሱ? ደብረጽዮን እንደዛ ነው፣ ምግቤ እንደዛ ነው። አሁንም ዛሬም እኮ ምንም አልተጎዳም። ነገር ግን እየተጎዳ ያለው ይሄ ዳው ህዝብ ነው እና የተወሰደ ያለው። ስለዚህ ይሄ ደሞዝ ሳይገባ ይሄን ተናግሮ ከሆነ ሁለቱም ምናልባት ሊያጋጭ ፈልጎና በዚህ ውስጥ በግሉ ትርፍ ሊያተርፍ የፈለገ ፓርቲ ሊሆን ይችላል። ግን በቅንነት ካሰብነው ፖዚቲቭ የሆነ ግሪን ላይ ሰጦ ይሄን አድርግ ያለው ትግራይ ህዝብ የሚለውን ነገር ሊያቀርብ ፈልጎም ሊሆን ይችላል ማለት ነው። መልካም ወደ ቤተሰቦቻችን የዛሬውን አንድ አፍታ እዚህ ላይ ቆይተናል። ስለ ተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።